እንደምንላችኋል ተመልካቾቻችን አሁን ደግሞ ወደ ሰዓቱ የስፖርት ዜናዎች እናልፋለን ከዜናዎቹ ጋር አሸናፊ ዘለኔ ነኝ የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤውን በአሰላ ከተማ ለሁለት ቀናት አካሄደም በተጓደሉ አባላት ምትክ ባለፈው ምርጫ ተጠባባቂ የነበሩትም ተተክቷል ለ2007 ከ55 ሚሊዮን ብር በላይ ባጀት በማጽደቅም ተጠናቋል ማንደፍሮ ታደሰ ተጨማሪ ያለው 18ኛው የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ በአሰላ ከተማ ለሁለት ቀናት ተካሂዷል የሚመለከታቸው ባለድርሻ አካላት በሙሉ በስብሰባው ተገኝተዋል ስብሰባውን በንግግር የከፈቱት የዕለቱ የክብር እንግዳ የፌዴራል ስፖርት ኮሚሽን ኮሚሽነር አብዲሳ ደሳ ናቸው ፌዴሬሽኑ በርካታ መልካም ስራዎችን እንዳከናወነ የጠቆሙት ኮሚሽነሩ በውድድር በኩል በወንዶቹ እየተመዘገበ ያለው ውጤት አሳሳቢ እንደሆነም ጠቁመዋል ፌዴሬሽኑ እየገነባ ያለው ወጣት ተተኪ ቡድን ትልቅ ቦታና ግምት ሊሰጠው የሚገባ ሲሆን እንደ ሀገር ስንመለከተው ጠንካራ ብሔራዊ ቡድንን በመገንባት በኩል ያለው በተለይም ደግሞ የወንዶች ብሔራዊ ቡድንን ውጤታማነት ከማረጋገጥ አኳያ ይህ ስራ ልዩ ትኩረታችንን የሚሻ ነው የየክልሉ ስፖርት ኮሚሽነሮች አትሌቲክስ ፌዴሬሽን ፕሬዝዳንቶች በተገኙበት ጉባኤ የተለያዩ ጉዳዮችም ተነስተው ውይይት ተካሂዶባቸዋል የኢትዮጵያ መገለጫ ከሆኑት የስፖርት ውድድሮች ብቸኛው ነው አትሌቲክስ ውጤቱ በርካታ ስራዎች እንደሚቀሩት የሚያሳይ ነውም ተብሏል የፌዴሬሽኑ ፕሬዝዳንት አቶ አለባቸው ንጉሴ ለስፖርቱ እንቅፋት የነበሩት የአስተዳደር ችግሮችን ለመቅረፍ በ2006 ዓ.ም በርካታ ስራዎች መከናወናቸውን ጠቁመዋል የአትሌቲክስ ስፖርቱን ውጤታማነት ከሚፈታተኑ ጉዳዮች መካከል የመልካም አስተዳደር ችግሮች ቀዳሚ ስፍራ የሚይዙ በመሆኑ በ2006 በጀት ዓመት ከፌዴሬሽኑ የግዢ የንብረት አስተዳደር ከአትሌቶች የውጭ ጉዞ ከስፖርት ትጥቅ አስተዳደርና ስርጭት ከአትሌቶች ከአሰልጣኞችና ከዳኞች ምልመላና ስልጠና እንዲሁም ውድድር ጋር የተያዙ ችግሮች ተለይተው በሚሻሻልበት ሁኔታ ላይ የጽፈት ቤቱ ሰራተኛና ባለድርሻ አካላት ግንዛቤ እንዲጨብጡበት ጥረት ተደርጓል በ2007 በጀት ዓመት የሥራ አስፈጻሚውን የጽፈት ቤቱን ሰራተኛና የህዝባዊ አካሉን ተሳትፎና ግንዛቤ በማሳደግ የተጀመረውን የአሰራር ስርዓት ማሻሻያና የአመለካከት ግንባታ ስራዎች በመተግበር ችግሮቹን ከምንጫቸው ለማድረግ ጠንካራና ተከታታይነት ያለው ስራ የሚጠይቅ መሆኑ ግንዛቤ ተይዞበታል የ17ኛው መደበኛ ጠቅላላ ጉባኤ ቃለ ጉባኤ መርምሮ ማጽደቅ የ2006 ዓ.ም የዕቅድ አፈጻጸም ሪፖርት ማዳመጥ የ2007 ዓ.ም ዕቅድ በጉባኤው በመተዳደሪያ ደንቡ ላይ የተደረገው ማሻሻያ መወያየት ፌዴሬሽኑ የውስጥ አሰራር መመሪያና ሌሎች ጉዳዮች ለአስጨራሽ ውይይት ከተካሄደባቸው በኋላ ማብራሪያዎች ተሰጥተው ያለ ልዩነት ጸድቀዋል የክልሎች አትሌቲክስ ፌዴሬሽኖች ያከናወናቸውን አበይት ተግባራትና በዘንድሮ የውድድር ዘመን ሊሰሯቸው ያሰቧቸውን ለጉባኤው አስደምጠዋል ብቸኛው ሪፖርት ማቅረብ ያልቻለው የቤንሻንጉል ክልል ብቻ ነው ያለ ድምጽ ሲሳተፉ የነበሩት የአሰልጣኞችና ዳኞች ማህበር በድምጽ እንዲሳተፉ ጉባኤው ወስኗል የክለቦች ጉዳይ ስራ አስፈጻሚው ጥናት አድርጎ ለሚቀጥለው ዓመት ለጉባኤ እንደሚያቀርብ ማሳወቋል ጉባኤው በተጓደሉ የስራ አስፈጻሚ ኮሚቴ አባላት ምትክ ባለፈው ምርጫ ተጠባባቂ የነበሩትን ተክቷል አቶ ዳባንግሩት ለስራ ወደ ውጭ ሀገር በመሄዳቸውና የመልቀቂያ ጥያቄ በማቅረባቸው ምክትል ፕሬዝዳንት የነበሩት አቶ ነጋ ገብረ እግዚአብሔር በህግ ጥላ ስር በመሆናቸው በጉባኤው ውሳኔ መሰረት በተጠባባቂዎች ተተክቷል አቶ ተመስገን ጥላውንና ዶክተር በዛብህ ወልዴ የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባል ሆነውም ተመርጠዋል በደንቡ መሰረት በተሰጠው ድምጽ ዶክተር ኢንጂነር መሰለ ኃይሌ ምክትል ፕሬዝዳንት ሆኗል ጉባኤው ለ2007 ዓ.ም ከ55 ሚሊዮን ብር በላይ በጀት በማጽደቅም ተጠናቋል የ2007 የኢትዮጵያ ፕሪሚየር ሊግ ነገ ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ በሚያደርጉት ጨዋታ ይጀምራል ቀሪዎቹ 6 ጨዋታዎች እሁድ ሲደረጉ ሻምፒዮኑ ቅዱስ ጊዮርጊስ በአዳማ ፕሪሚየር ሊጉን ዳግም የተቀላቀለውን አዳማ ከነማን ይገጥማል ግርማ በቀለ ተጨማሪ ያለው 1990 ጀምሮ ለ17 ጊዜ በተካሄደው የኢትዮጵያ ፕሪሚየር ሊግ ቅዱስ ጊዮርጊስ 11 ጊዜ ሻምፒዮን በመሆን የበላይነቱን እንደያዘ ነው 18ኛ ዓመት የሊጉ ውድድርና የ2007 መርሃ ግብር ነገ ሲጀመር ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ የሚያደርጉት ደግሞ የ26 ሳምንታት ጨዋታዎች ጉዞ የመክፈቻ መርሃ ግብር ነው ሁለቱ ክለቦች ነገ በአዲስ አበባ ስቴዲየም 10 ሰዓት ሲገናኙ በ20 ቀናት ልዩነት ለሶስተኛ ጊዜያቸው ነው የዓመቱ የመጀመሪያ ግንኙነታቸው በአዲስ አበባ ከተማ ዋንጫ የምድብ ጨዋታ በኢትዮጵያ ቡና 2-0 አሸናፊነት ተጠናቋል
በፍጻሜ ጨዋታውም ዳግም ተገናኝተው በመደበኛው 90 ደቂቃ 1-1 ቢለያዩም በመለያ ምት ኢትዮጵያ ንግድ ባንክ አሸንፎ የዋንጫ ባለቤት መሆኑ ይታወሳል። የሁለቱ ክለቦች በቀናቶች ልዩነት በተደጋጋሚ መገናኘት ነገ የሚደረገው የኢትዮጵያ ፕሪሚየር ሊግ የመክፈቻ ጨዋታ ተጠባቂ እንዲሆን አድርጎታል። ቀሪዎቹ ጨዋታዎች እሁድ የሚደረጉ ሲሆን የዝግጅት ጊዜውን አዳማ ያደረገው ሻምፒዮኑ ቅዱስ ጊዮርጊስ እዛ ሆኖ አዳማ ከነማን ይገጥማል። በአዲስ አበባ ከተማ ዋንጫ ቅዱስ ጊዮርጊስ በወጣቶች ያደረገውን ተሳትፎ በሶስተኝነት ሲያጠናቅቅ አዳማ ከነማን በተጋባዥነት በምድቡ 3 ጨዋታዎችን አድርጓል። በደቡብ ደርቢ ሐዋሳ ከነማ አርባ ምንጭ ከነማን የሚያስተናግድበት እንዲሁ ተጠባቂ ጨዋታ ነው። ወላይታ ዲቻ ዳሸን ቢራን ያስተናግዳል። ይርጋለም ላይ ሲዳማ ቡና ከሙገር ሲሚንቶ ይጫወታል። እሁድ ከሚካሄዱ ጨዋታዎች ሁለቱ በአዲስ አበባ ስቴዲየም ናቸው። 9 ሰዓት ላይ አምና የተጠበቀው ያህል ያልነበረው ደደቢት ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ተሳትፎን የሚያደርገውን ወልዲያ ከነማን ያስተናግዳል። ከደደቢትና ወልዲያ ከነማ ቀጥሎ ሁለተኛ ጨዋታ መከላከያ ከመብራት ኃይል ጋር የሚያደርጉት ሲሆን ጨዋታውም ልክ 11 ሰዓት ተኩል ላይ እንደሚጀመር የኢትዮጵያ እግር ኳስ ፌዴሬሽን ያወጣው መርሃ ግብር ያመለክታል። ለቀን 7 ሰዓት ያዝናቸው ዜናዎች እነኚህ ነበሩ። ከዜናዎቹ ጋር አሸናፊ ዘለሌ ነበርኩኝ። መልካም